ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እናስተምራለን፣ እያስተማርንም እንገኛለን። ስለዚህ በማንኛውም ሰዓት በምትፈልጉት ሰዓት በተመቻችሁ ሰዓት መማር የምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች መሰረት በኢሞ፣ በቴሌግራም፣ በዋትሳፕ ልታናግሩን ትችላላችሁ። እሺ ቤተሰቦች፣ በጥያቄያችሁ መሰረት ፊደሎችንና ቃላት ምስረታ አሳየን ባላችሁ መሰረት ፊደሎችንና ቃላት ምስረታ በዛሬ ቪዲዮ የማሳያችሁ ይሆናል። ከዚህ ላይ እንደምታዩት ፊደሎች ተዘርዝረዋል። በዚህ በኩል ደግሞ ከነዚህ አንድ ባንድ እያወጣን ቃላት የምንመሰረት ይሆናል። መጀመሪያ ቃላት ከመመስረታችን በፊት ፊደሎች እንዴት እንደሚነበቡና እንዴት መያዝ እንዳለብን አብረን እንይ ማለት ነው። ወደዚህ እንደምታያቸው ሀለች፣ ለአለች፣ ሀለች፣ መአለች፣ ሰአለች፣ ረ የሚባል አለ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ እነዚህ መሰረት ተብሎ የሚጠሩ በእያንዳንዱ ሰባት ነው ያለው። አሁን ከሀቤት 1 2 3 4 5 6 7 ለእነዚህ ሁሉ መሰረቷ የመጀመሪያው ሀ ናት። ስለዚህ ይችኛዋም ለናት ለ። ይችኛዋ ሀ አለች መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ ተብሎ የሚጠሩት ፊደላት ማለት ነው። ስለዚህ እያንዳንዱን እነዚህን ከያዛችሁ በኋላ አሁን ሀ ናት ብያለሁ። ከሀ ቤት ስትሄዱ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ወደ ለቤት ስትሄዱ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ሰ፣ ይህኛውም ሰ ተመሳሳይ ነው። ይህኛውም ሀ ጋር ተመሳሳይ ነው ማለት ነው። እነዚህኞች ሀዎች ጋር እና እነዚህኞች ሀ ተመሳሳይ ናቸው ማለት ነው። አሁንም ደግሞ ይህኛው ሰና እነዚህኞች ሰ ተመሳሳይ ናቸው ማለት ነው። ስለዚህ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ስለዚህ ፊደሎችን እንደዚህ አድርገን ከነበብነን ከተማማርንም በኋላ አሁን ደግሞ ቃላት ምስረታው ጋር እሄድላችኋለሁ ማለት ነው። ቃላት ምስረታው ጋር አሁን ደግሞ ወደ ቃላት ምስረታው ስንመጣ ሀ፣ ብ፣ ት ምን ይላል?
ሀብት። እስኪ እንየው፣ ተከታተሉኝ። ከዚህ ላይ ሀ ብ ት። ስለዚህ ሀ የት መጣች? ያው ይቺ ሀ የምትባለው ፊደል ሀ ብ ማለት ደግሞ ከበቤት በ ቡ ቢ ባ ቤ ብ ስድስተኛዋ ፊደል ማለት ነው። ብ ብ። እዚያ ት የምትባለው ደግሞ ከተቤት ስድስተኛ ፊደል ት። ይችሳ ት አንድ ላይ ሀብት ይላል። ሀብት ይላል። እሺ ወደ ቀጣዩ እንሂድ። ወደ ቀጣዩ እንሂድላችሁ። ሁ ለ ት ምን ይላል? ሁለት። ሁለት። እስኪ ተከታተሉኝ። ማን አልኳችሁ? ሁ ለ ት አንድ ላይ ሁለት ይላል። ሁ የምትባለው ፊደል ከሀ ቤት ሁለተኛዋ ፊደል ማለት ነው። ይችኛዋ ሁለተኛዋ። ለ ማለት ደግሞ ከለቤት የመጀመሪያ ፊደል። ት ማለት ደግሞ ቅድም ተጠቅመናታል ከዚች ጋር በዚህ ጋር ሳ ት ማለት እዚች ናት ማለት ነው። ስለዚህ ሁለት ብላችሁ ቃላት ለመመስረት ወይም ለመጻፍ ለማንበብ እንደዚህ ትላላችሁ ማለት ነው። ይህኛው ደግሞ ሀብት ይላል። ይህኛው ሁለት ይላል። ተከታተሉ። ወደ ቀጣዩ ልሂድ እስኪ። ሂ ሳ ብ ምን ይላል? ሂሳብ ይላል። ምን አልኳቸው? ሂ ሳ ብ ሂ ሳ ብ አንድ ላይ ሂሳብ። ሂ ማለት ከሀ ቤት ሶስተኛው ፊደል ሳ ሂ። እዚያ ሳ ማለት ደግሞ ከሰ ቤት እንሂድና ሳ ሰ ሱ ሲ ሳ ሳ። እዚያ ብ ማለት ደግሞ ከበቤት ስድስተኛ ፊደል ይችሳ ብ። አንድ ላይ ሂሳብ ብለን እንመሰረታለን ማለት ነው። ሂሳብ። ወደ ቀጣዩ ልሂድላችሁ እስኪ። ሀ መ ር ምን ይላል? ሐመር ይላል። ሐመር። ሀ መ ር ይቺ ሀ ናት፣ ይቺ መ ናት፣ ይቺ ር አንድ ላይ ሐመር። ሐመር። ሀ ማለት ይቺ አራተኛዋ ፊደል ናት፣ ከሀ ቤት የአራተኛዋ ፊደል። መ ማለት ደግሞ ከመቤት ይቺ ሳ የመጀመሪያዋ ፊደል። ር ማለት ደግሞ ከረቤት ረ ሩ ሪ ራ ሬ ር ስድስተኛዋ ማለት ነው። ይችን ስድስተኛዋን እንወስዳለን። ስለዚህ ሐመር ይላል። ሐመር። እሺ ወደ ቀጣዩ ልሂድላችሁ። ወደ ቀጣዩ ልሂድላችሁ። ህ ል ም ህልም ምን ይላል? ህልም። እደግመዋለሁ። ህ ል ም አንድ ላይ ህልም ይላል። ህልም። ህልም ማለት ከሀ ቤት ይችኛዋ ስድስተኛዋ ህ። እሺ ል ማለት ደግሞ ይችኛዋ ል። ም ማለት ደግሞ ይችኛዋ ም። ህ ል ም ህልም። ህልም ይሆናል ማለት ነው። ህልም። እሺ ወደ ቀጣዩ ልሂድላችሁ። ወደ ቀጣዩ ልሂድላችሁ። ወደ ቀጣዩ ሆ ቴ ል ሆቴል። ሆቴል። እስኪ ሆ ቴ ል። ሆ ማለት ከሀ ቤት ይችኛዋ ሆ። እዚያ ቴ ማለት ደግሞ ከተቤት ቴ የምትባለው ይችሳ ዝች ላይ። ል ማለት ደግሞ ይችሳ ከለቤት ስድስተኛዋ ል። አንድ ላይ ሆቴል ይላል። ሆቴል። እሺ ይህ ምንድን ነው የሚለው? ሀብት። ሀብት ብላችሁ ታነባላችሁ። ሁለት። ሁለት።
ሂሳብ ሂሳብ። ሐመር ሐመር። ህልም ህልም። ሆቴል ሆቴል ብላችሁ ታነባላችሁ ማለት ነው። ወደዚህኛው ስመጣላችሁ አሁን ደግሞ በሀ ቤቶች ጨርሰናል። አሁን ደግሞ በለቤቶች ቃላት እንመሰርታለን ማለት ነው። ተከታተሉኝ እስኪ ተከታተሉኝ። ወደ ለቤቶች ስንመጣ መ ምን ይላል? ተከታተሉኝ። ለቀመ ይች ማናት? ለ ይችሳ ቀ የምትባለው ፊደል ደግሞ ይችሳ መ ማለት ደግሞ ይችሳ ሶ ለቀመ አንድ ላይ ለቀመ ይላል። ለቀመ። እሺ ወደ ቀጠሉ ሂድላችሁ ወደ ቀጠሉ ሂድላችሁ። ሉላ ምን ይላል? ምን ይላል? ሉላ ሉላ እንዳለ ይች ሉ አለች ይችኛዋ አለች አንድ ላይ ሉላ ሉላ። ወደ ቀጣዩ ሊድላችሁ ተከታተሉኝ። ወደ ቀጣዩ ስድላችሁ ሊቅ ምን ይላል? ምን ይላል? ሊቅ ሊ ማለት ከለቤት ይችሳ ሊ ይችሳ ሶስተኛዋ ቅ ማለት ደግሞ ከቀቤት ስድስተኛዋ ፊደል ማለት ነው። ቀ ቁ ቂ ቃ ቄ ቅ ቅ አንድ ላይ ሊቅ ሊቅ። ኦኬ ወደ ቀጣዩ ሊድላችሁ አሁን ደግሞ ወደ ቀጣዩ ሊድላችሁ ወደ ቀጣዩ ሲሄድላችሁ ላም ምን ይላል? ላም ላም። ኦኬ ተከታተሉኝ። ይች ማናት? ላ ይችኛው ማናት? ም አንድ ላይ ላም ይላል ላም ይላል። ስለዚህ ላ ማለት ይችሳ ከለቤት አራተኛው ፊደል ላ ከመቤት ደግሞ ስድስተኛው ፊደል ም አንድ ላይ ላም ይላል ላም። ኦኬ ወደ ቀጣዩ ሂድላችሁ ተከታተሉኝ። ወደ ቀጣዩ ሊሄድ ሌባ ምን ይላል? ሌባ ሌባ። ኦኬ ሌባ ይች ማናት? ሌ ናት ይችኛዋ ባ አንድ ላይ ሌባ ሌባ። ስለዚህ ሌ ማለት ከለቤት ይችሳ አምስተኛው ፊደል ባ ማለት ደግሞ ከበቤት አራተኛው ፊደል ሶ አንድ ላይ ሌባ ይሆናል ሌባ። እሺ ወደ ቀጣዩ እንሂድ። ወደ ቀጣዩ ልሂድላችሁ ተከታተሉኝ። ልብ ምን ይላል? ልብ ልብ። ኦኬ እስኪ ልብ አንድ ላይ ልብ ልብ። እሺ ል ማለት ከለቤት ስድስተኛው ፊደል ብ ማለት ደግሞ ከበቤት ስንተኛ ፊደል? ስድስተኛ ፊደል አንድ ላይ ልብ ይላል። ማን አልኩኝ? ልብ ልብ ልብ። እሺ ወደ ቀጣዩ ሊድላችሁ ወደ ቀጣዩ ሊድላችሁ ሎ ሚ ምን ይላል? ምን ይላል? ተከታተሉኝ። ይች ማናት? ከለቤት ሎ ይችኛው ደግሞ ሚ አንድ ላይ ሎ ሚ ሎ ሚ አንድ ላይ ሎሚ ሎሚ ይላል ማለት ነው። ስለዚህ እደግምላችኋለሁ። ለቀመ ለቀመ፣ ሉላ ሉላ፣ ሊቅ ሊቅ፣ ላም
ላም፣ ሌባ፣ ሌባ፣ ልብ፣ ልብ፣ ሎሚ፣ ሎሚ። ይህን ይመስላል ማለት ነው። ወደ ቀጠሉ ሂድላችሁ። እሺ አሁን የለ በለ ፊደል የተሰጡንን ቃላቶች መስርተን ጨረስን። መጀመሪያ በሀ ነበረ፣ ከዚያ በለ፣ አሁን ደግሞ በመ ፊደል የምንመሰረት ይሆናል ማለት በሙሉ። ኦኬ ተከታተሉ እናንተ። መ ለ ስ ምን ይላል? ከዚህ ላይ ስትመጡ ምን ይላል? እሺ ወደዚህኛው ስንመጣ መ ለ ስ አንድ ላይ መለስ፣ መለስ ይላል። መ ማለት ይችሳ እዚህ ላይ እንደምትታዩት መናት። ለ ማለት ደግሞ ይችሳ ለ፣ ይችኛው ደግሞ ስ ማለት ደግሞ ይችሳ ስ፣ አንድ ላይ መለስ፣ መለስ ይላል። መለስ። ኦኬ ወደ ቀጠሉ ሂድላችሁ፣ ወደ ቀጠሉ ሂድላችሁ፣ ተከታተሉ። ሙ ሙ ቀ ት ምን ይላል? ሙቀት ይላል። ተከታተሉ እስኪ። ይች ማናት? ሙ ናት። ይችኛው ማናት? ቀናት። ይችኛው ማናት? ት፣ አንድ ላይ ሙቀት። ሙ ቀማት የመጀመሪያ ፊደል ናት። ቀ ት ማለት ደግሞ ከተቤት ስድስተኛው ፊደል ማለት ነው። ተ ት አንድ ላይ ሙቀት፣ ሙቀት ይሆናል ማለት ነው። ወደ ቀጠሉ ሂድላችሁ ተከታተሉ። ሚ ስ ት ምን ይላል? ሚስት፣ ሚስት። ተከታተሉኝ እስኪ። ይች ማናት? ሚናት። ይችኛው ደግሞ ማናት? ስናት። ይችኛው ማናት? ትናት። አንድ ላይ ሚስት ይላል። ሚስት። መ ሙ ሚ ሶስተኛው ፊደል ማለት ነው። ስ ማለት ደግሞ ስድስተኛው ፊደል ከሰቤት፣ ት ማለት ደግሞ ስድስተኛው ፊደል ት፣ አንድ ላይ ሚስት፣ ሚስት ይሆናል ማለት ነው። ወደ ቀጠሉ ሂድላችሁ ተከታተሉኝ። ማ ር ምን ይላል? ማር። ኦኬ ይች ማናት? ማናት። ይችኛው ማናት? ርናት። አንድ ላይ ማር ይላል። ማ ማለት ከመቤት አራተኛ ፊደል፣ ር ማለት ደግሞ ከረቤት ስድስተኛ ፊደል ር፣ አንድ ላይ ማር፣ ማር። እሺ ወደ ቀጠሉ ሂድላችሁ ተከታተሉኝ። ወደ ቀጠሉ ሂድላችሁ ተከታተሉኝ። ሜ ላ ት ምን ይላል? ምን ይላል? ይችኛዋ ሜ ናት። ይችኛዋ ላ ናት። ይችኛዋ ደግሞ ት፣ አንድ ላይ ሜላት፣ ሜላት። ኦኬ ሜ ማለት ከመቤት ይችሳ ስድስተኛዋ ሜ፣ እዚያ ላ ማለት ደግሞ ከለቤት አራተኛው ፊደል ላ፣ እዚያ ት ማለት ደግሞ ይችሳ ማለት ት፣ አንድ ላይ ሜላት፣ ሜላት። ተከታተሉ። ወደ ቀጣዩ ልጅላችሁ ደግሞ ም ላ ስ ምን ይላል? ምላስ፣ ምላስ። ኦኬ ይች ማናት? ምናት። ይችኛው ማናት? ላናት። ይችኛው ማናት? ስ፣ አንድ ላይ ምላስ፣ ምላስ። ም ማለት ከመቤት ይች ስድስተኛ ፊደል፣ ላ ማለት ደግሞ ከለቤት አራተኛው ፊደል፣ ስ ማለት ደግሞ ከሰቤት ስድስተኛው ፊደል ማለት ነው። ሶ ይህ ምን ይላል? ምላስ፣ ምላስ፣ ምላስ። ወደ ቀጣዩ ሊድላችሁ ተከታተሉኝ። ወደ ቀጣዩ ሊድላችሁ ተከታተሉኝ። ሞ ላ፣ ሞ ላ። ሞ ማለት ከመቤት ይችሳ ሞ፣ ላ ማለት ደግሞ ከለቤት አራተኛው ፊደል ላ፣ አንድ ላይ ሞላ፣ ሞላ። እደግመዋለሁ፣ እደግመዋለሁ። ይሄኛው ምን ይላል? መለስ ይላል። ይሄኛው ደግሞ ሙቀት፣ ይሄኛው ሚስት፣ ይሄኛው
ማር፣ ይሄኛው ሜላት፣ ይሄኛው ምላስ፣ ይሄኛው ደግሞ ሞላ ይሆናል ማለት ነው። ሀብት፣ ለቀመ፣ መለስ። 2 ሉላ፣ ሙቀት። ሂሳብ፣ ሊቅ፣ ሚስት። ሐመር፣ ላም፣ ማር። ህልም፣ ሌባ፣ ሜላት። ሆቴል፣ ልብ፣ ምላስ። ሎሚ፣ ሞላ። ስለዚህ በዛሬው ቪዲዮ ከዚህ ላይ ቃላት አሉ። በዚህ ላይ ደግሞ ፊደላትን እንዴት እንደሚነበቡ ተማምረናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሸር፣ ሳብስክራይብ ማድረጋችሁን አትርሱ። በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። በቀጣይ በሌሎች ቪዲዮዎች እስክንገናኝ መልካም ጊዜ፣ መልካም ቆይታ።